ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን ክፍል 122ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ ድራማው ስንሄድ ዝና የነሉላንና የነሞገስን ያሉበትን ሁኔታ ካጣራ በኋላ የጠበቃው ነገር እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዝና ጋራ መገናኘታቸው ሲሰሙ እጅግ በጣም ራሳቸውን መቆጣጠርና ከሚገባው በላይ አቅማነሳቸውና ወይኔ ጉዴ አለና ወደ መድብል ጋር ሲደውል መድብልም ደግሞ ስልኩን አነሳለትና አይዞህ ሞገስ ወዳጄ አንተ በጣም ጎበዝና ጠንካራ ሰው ነህ አለው። ማንም ቢሆን ሊያሸንፍ አይችልም፣ እጅ መስጠት የለብህም አለው። ጀግና ሁን አለና በሩን ሲቆረቁር ሉላ ጋር ከተነጋገረ በኋላ ስሜ ሉላዬ፣ አንቺ በር የሚቆረቁረውን ሰውዬ ከፍተሽ ካስገባሽ በኋላ ዝም በይ፣ እኔ ደግሞ ከኋላ ተደብቄ አናቱን እበትንለታለሁ ቃል ገብቶላት ነበረ። ከእሷም በሩ ሲቆረቆር ምንም እንዳልተፈጠረ አደረገችና በሩን ስትከፍትለት ሰተት ብሎ ቁጭ አለና አንቺ ወራዳ ክብረቢስ የታባሽ ሁነሽ ነው? ለካ እዚህ ከተማና እዚህ አካባቢ ተቀምጠሽ ነው እኔን ስታፈላልጊና እንዲሁም ደግሞ ምንም እንዳልተፈጠረ አድርገሽ ጸጥ ብለሽ የተቀመጥሽው። እስኪ አሁን ማን አባሽ ይድረስልሽ አለና ከዛ በኋላ እያስፈራራና እየተጫወተባት ሳለ ከኋላ መጣና ሞገስ ደግሞ አንበሳውና ጀግናው ሞገስ አናቱን በዱላ ሲለው ሄዶ ብትናለለት። ሉላም ደግሞ እጅጉን በጣም ደስ አላትና ሞገስ አንተ እኮ ትለያለህ፣ አንተ የኔ ጀግናና የኔ አንበሳ ነህ አለችው። ለዛ እኮ ነው የምወድህ በምክንያት ነው፣ እጅግ በጣም የምትለይ ሰው ነህ። እሱን ስታደናንቅ ተይ እንጂ ሉላዬ፣ እኔ እኮ ከዚህ በላይ ለአንቺ ብዙ ነገር ማድረግ ይጠበቅብኛል አላት። ከዛም ደግሞ ለምንድን ነው እንደዚህ የምታስቢው አላት። ለአንቺ እኮ ዋጋና መስዋዕት ልከፍልልሽ ግድ ይላል ብሎ ነገራት። መሀሊትና ቅድስት ደግሞ የተለምዶ ጭቅጭቃቸውን ንትርካቸውን እየባሰ ሄዷል። ምሳሌም መድብል ደግሞ አንድ ላይ ቁጭ ብለው በሁለታቸው ሙድ እየያዙ እየተሳሳቁና እየተገራረሙ ይገኛሉ። ምሳሌ ከአጎቷ መድብል ጋር ሁና አጎቴ ቆይ እነዚህ ሰዎች አላማቸው ምንድን ነው አለችው። እኛ ምግብ ሞልቶ በራብ እንሙት እንዴ ከአንድም ሁለት ሴት እያለ አለች ምሳሌ። ከዛም መድብል ደግሞ አባዬ ሊያገባቸው ነው እንዴ እንዴት ነው ነገሩ እያለች ስትጠይቀው ቅድስት ጉድ እኮ ነው ምሳሌ አንቺም ሀሜት ጀመርሽ እንዴ ብሎ ሲላት እኔ ሀሜት አይደለም እውነታውን ነው የተናገርኩት። ቆይ ለምንድን ነው ቅድስቴ እማዬ እንድትሆንልኝ ምሳሌ ቅድስቴ ናት እማዬ እንድትሆንልኝ የምፈልገው እኔ መሀሌትን አልፈልግም አለች። ከዛም ደግሞ የምሬን ነው ምልሽ መቼም ቢሆን መቼም የብሩኬ ሚስት የምትሆነው ቅድስቴ ናት አለ። እናትሽ የምትሆነው እሷ ናት ብሎ ሲላት መድብል እምብዬው አጎቴ እኔ ሁላችሁንም እንድትኖሩልኝ እፈልጋለሁ፣ ሁላችሁም ከበጠገቤ እንድትሆኑ እፈልጋለሁ፣ አንድ ላይ እንድትሆኑ እፈልጋለሁ፣ እንድትለያዩ አልፈልግም እያለች ማውራት ጀመረች። መድብል ደግሞ ጨዋታውን እንዲሁም ትምህርት እየሰጣት እየመከራት ቆይታውን ከምሳሌ ጋር እያደረገ ይገኛል። ቅድስት ደግሞ ቤቱን አልፈልግም ብላ ጓዟን ጠቅልላ ወደ ሀገር ሄዳለሁ ብላ እየተሰነባበታቸው ሳለ መድብል ደግሞ የመጨረሻ ማስጠንቀቂያ ለብሩኬ ሰጠ። ሰላም ሰላም ውድ የተከበራችሁ የሄለን ዩቱብ ተከታታዮች፣ በጣም እጅግ ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንግዲህ
እንደዚህ እየተላለፈ ይገኛል። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይህም ላይክ፣ ሸር፣ ሰብስክራይብ የምታደርጉ በጣም አመሰግናለሁ። እንግዲህ ቅድስትና መሀሌት ደግሞ ጸባቸው በጣም ቀጥሏል። ይህንንም ሰዓት ደግሞ መድብል ለአንዴና ለመጨረሻ ጊዜ ብሩኬንም ማስጠንቀቂያ ሰጠ። ስም አንተ የማትረባ ካሁን በኋላ ከመሀሊት ጋር ስትርመጠመጥ ባይህ የምሬን ነው ምልህ እኔን አያድርገኝ። ከዚህ ከቤት ለቀህ የምትወጣው አንተ እንጂ ቅድስት አይደለችም አለው። ከዛም ብሩኬ ደግሞ ሰውነቱ ተርበደብዶ ዝም ብሎ ማየት ጀመረ። ከዛ መድብልም ደግሞ እኔ ፈጣሪ አይለመነኝ፣ እኔ በተደጋጋሚ ይሄን ነገር ተስማምተንበት ወደን ፈቅደን አንተ ራስህንና ስሜትህን እንዴት መቆጣጠር ያቅትሃል ሲለው አህያ ይመስል ከመጋደም ራስህን መጠበቅ አለብህ፣ ይሄ በጣም ያስጠላን ይደብራን አለው። ሁለተኛ እንደዚህ አይነት ነገር እንዳታደርግ ብሎት የመጨረሻውን ማስጠንቀቂያ ለአቶ ብሩኬ ተሰጥቶታል። እሱም ደግሞ ይቅር በይኝ ቅድስት፣ እኔ በጣም ብዙ ነገር አጥፍቻለሁ። አንቺ ደግሞ በጣም ጥሩና መልካም ሰው ነሽ። መቼም ቢሆን መቼም ይህንን ነገር ልደግመው አልችልም። አንቺ ክብርሽን እንደጠበቅሽ ሰነ ክብርሽ ላገባሽ ወዳለሁ። እግሩ ላይ ተደፍቶ ይቅርታ አድርጊልኝ አላት። እኔ ደግሞ ከመሀሊት ጋር ተኛው እንጂ ምንም ነገር አላደረኩም እንዳትቀየሚ ብሎ እግሯ ላይ ወደቀ። ከዛም እንግዲህ መድብል ሲጠይቃት ስሜ ቅድስት፣ እኔ ይህን መለማመንና መለማመጥ አይመቸኝም። የሆንሽውን ነገር በቀጥታ ተናገሪ። አንቺም ዝም እሱም ዝም ምንድን ነው እየመጣችሁ? እሱም ያለቅሳል፣ አንቺም ታለቅሻለሽ። ለምን የእውነቱን አትናገሩም አላት። ከዛ ወደ ቤተሰቦችሽ የምትሄጂበት ምክንያት ምንድን ነው ብሎ ሲያፋጥጣት ቅድስት ደግሞ በንዴት ስለተቃጠለች መድብል መሀሊትን ወደዚህ ቤት ያመጣችዋት ለስራ እንጂ ከጋሼ ጋር አብራ እንድትተኛ ነው እንዴ? ብሩኬ እኮ ዛሬ ከመሀሊት ጋር አብሮ ተኝቷን አለችው። እሷም ደግሞ አንቺ ሰራተኛ እንጂ በፍጹም የዚህ ቤት ሰራተኛ ነሽ እንጂ ለብሩኬ ሚስት አትሆኝም፣ ሚስቱ ነኝ አለች ቅድስት። ስለዚህ እኔ መቃጠል የለብኝም። የእውነታው ይሄ ነው። እስከ ዛሬ ታግሻለሁ፣ እስከ ዛሬ መስዋዕት ከፍያለሁ ለምሳሌ ብዬ። ካሁን በኋላ ግን መታገስ አልፈልግም፣ ወደ ሀገር እሄዳለሁ አለችው። እንዴ ምን ሆነሽ ነው ሴትዮ? ምንስ ቢሆን ታዲያ ይሄንን እሷ ስላለችሽ አንቺ ለቀሽ ቤቱን ልትሄጅ ነው እንዴ አላት። አይ እኔ በቃ ይሰለቻን እኮ ሁሉም ነገር እኮ ይደክማል። ይህን ያህል ጊዜ ታገስኩኝ። ምን አለ መሰለህ መድብል፣ እኔ እዚህ ቤት የለፋሁት ልፋት፣ እዚህ ቤት የደከምኩት ድካም ዝም ብዬ አይደለም። ጋሽ ያንን መመልከት አለበት። እኔም እኮ በህይወት ዘመኔ ሰው አጥቼ እንዲሁም ደግሞ እጅግ በጣም የሚያስብልኝና የሚፈልገው ወንድ አጥቼ አይደለም። ክብሬን ጠብቄ የራሴን ጠብቄ በሰላም ልኖር ብዬ ነው እንጂ አሁን ላይ ግን ይሄ ነገር እየተደረገብኝ ያለው ነገር መከራና ግፍ እኔ ላይ ለምንድን ነው አለችው። ማፍቀር ነው እንዲህ ኃጢአቱ? ጋሼ ስለወደድኩት ስላፈቀርኩት እሱ በዚህ ልክ እኔ ማሰቃየት የለበትም አለች። በቃ እውነታው ይሄ ነው። ከመሀሊት ጋር ሲሆኑ ደስ አይለኝም ብላ እንቅጩን ፍርጥ አድርጋ ለመድብል ነገረችው። እሱም በጣም ደነገጠና ምን አይነት ጉር ነው የምሰማው? ቆይ አንተ ምን ሆነሃን ብሎ ራስህን መቆጣጠር እንዴት ያቅትሃን ብሎ ለብሩክ ደውሎ ብሩክ መጣና እንዴት ይህን ታደርጋለህ ብሎ በጣም ተናገረው። ከዛ ጮህበትና በመጨረሻ ላይ ከአሁን ሰዓት ጀምሮ አይደለም ከመሀሊት ጋር ልትርመጠመጥ ቀርቶ አጠገቧ እንዳላይህ ብሎ ምንም የሚፈጠር ምንም አንተ ምን አገባህ ካሁን በኋላ ብሎ ሲለው እሺ በቃ ይቅርታ ላደረኩት ነገር በጣም ተጸጽቻለሁ። ሆኖም ግን አሁን ላይ መሀሊትን እዚህ ቤት መቀመጥ የለባትም።
ብሎ ሲል ለምንድን ነው ይህንን እኮ ተነጋግረን የወሰነው ነገር ነው ብሩክ፣ ወደ ኋላ እየተመለስክ ነገሮችን ባታበላሽ ጥሩ ይመስለኝ ነበር። እኛ መሀሊትን ወደዚህ ቤት ያመጣናት ለስራ ነው እንጂ አንተ ጋር እንድትተኛ አይደለም። ምን ተነጋግረን ነበረ? ረሳኸው እንዴ ብሩክ ብሎ መድብልም ብሩክን በጣም ተቆጣው። ብሩክም እሺ በጣም አጥፍቻለሁ ብሎ ቅድስትን ይቅርታ ጠየቀ። ቅድስትም እንግዲህ ይቅርታውን ተቀበለች። ከዛ መሀሊት ደግሞ ምንም ከስህተቷ ልትማር አልቻለችም። ጭራሽ አልፋ ተርፋ ቅድስትን በጣም እያስጨነቀች ከዛ እኔ ከብሩክ አርግዣለሁ ብላ ደግሞ ቅድስትን ማስደንገጥ ጀመረች። ወንጀለኞችን ለጋግመን ወደ እስር ቤት እናስገባቸው፣ በቃ ይሄ ነው ትልቁ ነገር፣ እቅዳችን ይሄ ነው አለ መድብል እንጂ ቅድስት መሀሊትን ያመጣናት ለብሩክ ሚስት ልኮን አይደለም። አንተን እየጠበቀች ያለችው ክብሯን የጠበቀች እዚህ አለች ብሎ መድብልም ለብሩክ ነገረው። ከዛም እንግዲህ ቅድስትም ተነስታ ወደ ስራዋ ወደ ለመደችው ስራ ስትሄድ አሁንም መሀሊት ተከትላ ገብታ እያሳቀቀቻትና እየጮችባት ትገኛለች። ቅድስትም እኔ እዚህ ቤት ባለቤት ለጋሼና ለምሳሌ ስል እንጂ እንዳንቺ አይነት አረመኔና ውሻ ቢሆንማ እንደዚህ እንዳንቺ አይነት ክፉ ሴት አጋጥሞኝ አያውቅም። እንዳንቺ ጸባይና እንዳንቺ ክፋት ቢሆንማ እዚህ ባልተገኘው ነበር። ለምሳሌና ለብሩክ ብዬ ነው እዚህ የተገኘሁት ስትል፣ ከዛ መሀሊት ደግሞ አንቺ እኮ የቤት ሰራተኛ ነሽ፣ አንቺ ብሩክን ልታገቢ ፈልገሽ ነበር፣ ለብሩክ አንቺ አትገቢም፣ እልቅ እድሜሽ ሳያልፍ ሂጂና ወንድ ሞልቷል፣ ሂጂና ሌላ ወንድ አግቢ እያለች ታባብላታለች። ከዛ በኋላም እንግዲህ ቅድስት ደግሞ አንቺ ምን አገባሽ? እኔ የፈለኩትን ወንድ ባገባ አንቺ ምን ይመለከትሻል? አለቻት። መሀሊት ደግሞ እንግዲህ እንዳትነቅጣት ነው ቅድስት እንዳትነቅጣት ነው ሌላ ወንድ ሂጂና ግቢ የምትላት። ካሁን በኋላ የአንቺ ሰራተኛ አይደለሁም አለቻት። ከዛ መሀሊት ደግሞ ታዲያ የዚህ ቤት አንቺ ምንድነሽ? ታዲያ አሰሪ ነሽን? ዘመድ ነሽን? ወይስ ጥገኛ ነሽን? አንቺ ሰራተኛ ነሽ ብላ አለቻት። ከዛ ቅድስትም ዝም አለች። ከዛ እንግዲህ ምሳሌ ደግሞ ለምንድን ነው እዚህ ቤት ትተሽኝ ልከጂ የፈለግሽው? አለቻት ቅድስትን። ለምን እናቴ ናት እናትሽ ነኝ እያልሽኝ አልነበረ? የእውነት እናቴ ሆነሽ ቢሆን ትተሽኝ አትሄጂም ነበረ። ሁላችሁም መሀሊትም አንቺም እናቴ ነሽ ትሉኛላችሁ፣ ግን እናቴ ሆናችሁ ቢሆን በየተራ እየተዋችሁኝ አትሄዱም ነበረ። አንቺም ትተሽኝ ልትሄጂ ነበረ። ወንድሜ አጎቴ መድብል ነው እንግዲህ እንድትቀሪ ያደረገሽ። ስለዚህ ሁለተኛ አልሄድም ይቅርታ አድርጊልኝ ብላ ምሳሌን ይቅርታ አድርጊልኝ ብላ ቅድስት ጠየቀቻት። ምሳሌም ሁለተኛ ሄዳለሁ ካላልሽኝ ይቅርታ አድርጌልሻለሁ ብላታለች። ግን አሁንም የቅድስትና የመሀሊት ጭቅጭቅ ጀምሯን። መሀሊትም አርግዣለሁ እያለቻት ነው። ቅድስትም እሄዳለሁ እያለች ጓዟን ጠቅልላ ከቤት ወጥታለች። እንግዲህ ትመለሳለች አትመለስም እናያለን ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ ድራማ በጣም አስተማሪና ቁም ነገር አዘል ድራማ ነው። በጣም አመሰግናለሁ ስለነበረን ቆይታ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን የኢትዮጵያ ማሏን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ይጠብቀን። ሰላማችሁ ብዝት ይበልልኝ። ባይ ባይ። የምወዳችሁ